እጅግ በጣም የሚገርም እጅግ በጣም የሚያስደነግጥ ከዓመት ዓመት ተመሳሳይ ክስተቶችን የሚያስተናግደው ዕለተ ዓርብ በነገው ዕለትም ተደግሞ ይውላል። እስኪ እነኚህን ቪዲዮዎች ተመልክተን እንመለስ። Tava gravando. Não tava gravando. Coisa na nota, sabe aquela gravando. ይህ የተመለከታችሁት ክስተት እንግዲህ እጅግ በሚገርም ሁኔታ በየዓመቱ በተመሳሳይ ሁኔታ የሚደጋገም ነው። በርካታ ዓመታትን ያስቆጠረው ይህ ዕለት እንግዲህ እስካሁን ድረስ ባለው ሁኔታ ተመሳሳይ ኢቨንቶችን እያስተናገደ ይገኛል። እንደተመለከታችሁት እንግዲህ ስቶሮች በህዝብ ተሞልተው ከፍተኛ የሆነ ኪዮስ፣ ከፍተኛ የሆነ ብጥብጥ ተፈጥሯል። ታዲያ ይህ ጉዳይ ለአሜሪካ አዲስ አይደለም፣ ለበርካታ ዓመታት ሲደረግ የነበረ ነው። ታዲያ የተመለከታችሁት ብቻ አይደለም፣ ሌሎችም አሉ። የተወሰነ ተመልክተናቸው እንመለስ። ይህ የተመለከታችሁት ክስተት ሀፕን የሚያደርገው የሚከሰተው ታዲያ በአሜሪካን ሀገር ብላክ ፍራይዴይ በተባለው ዕለት ነው። ብላክ ፍራይዴይ ታዲያ በአሜሪካ ብቻ ሳይሆን በሌሎች ዓለማትም ያለና ተመሳሳይ አይነት ክስተቶችን እንደሚያስተናግድ መረጃዎች ያመለክታሉ። ብላክ ፍራይዴይ ምንድን ነው? ብላክ ፍራይዴይ እንደነገርኳችሁ ከአሜሪካም ውጪ በሌሎች የተለያዩ ዓለማት ላይ ከፍተኛ የሆነ ግዢ የሚከናወንበት ዕለት ነው። ታዲያ ይህ ቀን በአሜሪካን ሀገር ታንክስ ጊቪንግ በተከበረ በሚቀጥለው ዓርብ የሚደረግ ነው። ታዲያ ታንክስ ጊቪንግ ባለፈ በሚቀጥለው ዓርብ ዕለት እንደተመለከታችሁት በርካቶች ወደ ስቶሮች እንዲሁም ደግሞ በኦንላይን ከፍተኛ የሆነ ቅናሽ የሚደረግባቸውን እቃዎች ሲሸምቱ ይውላሉ ማለት ነው። ብላክ ፍራይዴይን በቦታው ሆናችሁ ስቶር ሄዳችሁ መግዛት መሸመት ላልቻላችሁ የኦንላይን አማራጭም አለው። ታዲያ በኦንላይንም ስቶርን በመሄድ እነኚህን የተደረጉትን ቅናሾች እንደ አጋጣሚ በመጠቀም የምትፈልጓቸውን እቃዎች መሸመት የምትችሉበት ጥሩ አጋጣሚ ነው። ብላክ ፍራይዴይን ከሌሎች ዲስካውንቶች የሚለየው ምንድነው? ታዲያ እንግዲህ በዓመት ውስጥ የተለያዩ ዲስካውንት የሚደረግባቸው ኢቨንቶች ሊኖሩ ይችላሉ። ነገር ግን በዚህ ዕለት ከሌሎች ኢቨንቶች በተለየ እንዲሁም ደግሞ ከሌሎች ቀኖች በተለየ ከፍተኛ የሆነ ዲስካውንት የተለያዩ እቃዎች ላይ ይደረጋል። በተለይ ደግሞ አሁን ከምስሉ እንደተመለከታችሁት በርካቶች ፋይት የሚያደርጉት በርካቶች እንግዲህ ለመሸመት የሚፈልጉት የኤሌክትሮኒክስ እቃዎችን ነው። የኤሌክትሮኒክስ እቃዎች ላይ ከፍተኛ የሆነ ዲስካውንት ይደረጋል። ታዲያ እንደተመለከታችሁት ብዙዎቹ ስልኮች፣ ቴሌቪዥኖችና ሌሎች የኤሌክትሮኒክስ እቃዎች ላይ ከፍተኛ የሆነ ሽሚያ ያደርጋሉ። ይህ የሚሆንበት ምክንያት ደግሞ እንግዲህ እንደነገርኳችሁ በብላክ ፍራይዴይ ታንክስ ጊቪንግ በተደረገ በሚቀጥለው ዓርብ ዕለት እነኚህ ኤሌክትሮኒክስ እቃዎች ከፍተኛ የሆነ ቅናሽ ያሳያሉ። ኦፍኮርስ ኤሌክትሮኒክስ እቃዎች ብቻ ሳይሆኑ ሌሎችም የተለያዩ አይተሞች ላይ ከፍተኛ የሆነ ቅናሽ ይደረጋል። ነገር ግን በሌሎች ቀኖች የኤሌክትሮኒክስ እቃዎችን አፎርድ ማድረግ ስለማይቻል ምናልባትም አቅሙም ስለማይኖር ይህንን አጋጣሚ ለመጠቀም እንግዲህ በርካቶቹ በተመለከታችሁት መንገድ ከፍተኛ የሆነ ጥረት ሲያደርጉ ተመልክተናል። ኢቭን አንዳንድ ሰዎች እንግዲህ 3-4ም ይዘው ሲወጡ ተመልክተናል። ምንም እንኳን በሌሎች ሰዎች ቢነጠቁም ማለት ነው። ታዲያ ይህ ብላክ ፍራይዴይ የሚለው ስያሜ እንዴት ሊሰጠው ቻለ? በማን ሊሰጠው ቻለ? እንግዲህ ብላክ ፍራይዴይ የተሰየመበት ሁለት ምክንያቶች ይጠቀሳሉ። የመጀመሪያውና ኦልድ ተብሎ የሚጠቀሰው ዕለቱ ከፍተኛ የሆነ መጨናነቅ፣ የትራፊክ መጨናነቅ የሚከሰትበት የትራፊክ ፖሊሶችም ደግሞ ከፍተኛ የሆነ በርደን የሚያስተናግዱበት ቀን መሆኑ ይጠቀሳል። ታዲያ ይህንን ተከትሎ እነኚህ የፖሊስ ኦፊሰሮች ይህንን ቀን ብላክ ፍራይዴይ ሲሉ ስያሜ አውጥተውለታል። ይሄኛው ስያሜ ታዲያ የቆየና ኦልድ ተብሎ የሚታሰብ ነው። ሌላኛውና ስቲል እስካሁን ድረስ ፖፑላር ወይ ደግሞ ታዋቂ የሆነው ስያሜ እንግዲህ ስቶሮች ትርፋቸውንና ኪሳራቸውን በተለያዩ ከለሮች ሲምቦላይዝ ለማድረግ ለመሰየም ይሞክራሉ። ሆኖም እነኚህ ስቶሮች እንግዲህ ኪሳራቸውን ሲምቦላይዝ ለማድረግ ቀይ ቀለምን ሲጠቀሙ፣ ትርፋቸውን ለማሳየት ደግሞ ጥቁር ቀለምን ይጠቀሙ ነበረ። ታዲያ በዚህ ዕለት በብላክ ፍራይዴይ በተባለው ዕለት እነኚህ ስቶሮች ከፍተኛ የሆነ ትርፍ የሚያስመዘግቡበት
ቀን ነው። እንደተመለከታችሁት በርካታ ሰዎች ወደ ስቶሩ በመምጣትና በኦንላይንም ስለሚሸምቱ ከፍተኛ የሆነ ትርፍ የሚያስመዘግቡበት ቀን ይሆናል ማለት ነው። ምንም እንኳን ዲስካውንት ቢኖርም ከፍተኛ የሆነ ቅናሽ እቃዎቹ ላይ ቢደረግም እንግዲህ ከብዛት ከፍተኛ የሆነ ትርፍ ስቶሮች መሰብሰብ ይችላሉ። ይህንንም ቀን ታዲያ ከሬድ ኢንክ ወደ ብላክ ኢንክ የሚቀየርበት ቀን በመሆኑ ምክንያት ብላክ ፍራይዴይ ሲሉ ስያሜ ሰጥተውታል ማለት ነው። ብላክ ፍራይዴይን በተመለከተ መልካም ጎኑንና መጥፎ ጎኑን ነግሬያችሁ የዛሬው ቪዲዮ በዚሁ ላብቃ። የብላክ ፍራይዴይ የመጀመሪያው መልካም ጎኑ እንግዲህ ቀደም ብዬም በተደጋጋሚ እንደነገርኳችሁ ከፍተኛ የሆነ ዲስካውንት ወይም ደግሞ ከፍተኛ የሆነ ቅናሽ የሚደረግበት ቀን በመሆኑ ነው። ሌላኛው ደግሞ እንግዲህ ክሪስማስም እየመጣ በመሆኑ ምክንያት በርካቶች ታዲያ የክሪስማስ ጊዜ ጊፍት መግዛት እንደ ካልቸር ነው እንደሚታወቀው። እሱን በማስመልከት ከፍተኛ የሆነ ቅናሽ የተደረገባቸውን ጊፍቶች መግዛት የሚቻልበት መልካም ዕለት እንደሆነ ይጠቀሳል። ሌላኛውና የመጨረሻው መልካም ጎኑ ምንድነው? እንግዲህ በአሜሪካን ሀገር በአመት የተለያዩ እቃዎች ላይ ዲስካውንት ይደረጋል። ነገር ግን አንዳንድ አይተሞች ምንም አይነት ቅናሽ ወይም ደግሞ ዲስካውንት አይደረግም። ታዲያ እነኚህ አይተሞች በዚህ ዕለት ብቻ በብላክ ፍራይዴይ ብቻ ቅናሽ እንደሚያደርጉ መረጃዎች ያመለክታሉ። ታዲያ ቅናሽ ማግኘት የማትችሉባቸውን አይተሞች በብላክ ፍራይዴይ ማግኘት ትችላላችሁ ማለት ነው። ነገር ግን ብላክ ፍራይዴይ መልካም ጎኖች እንዳሉት ሁሉ መጥፎ ጎኖችም አሉት። የመጀመሪያው ምንድነው? እንደተመለከታችሁት ስቶሮች እጅግ በጣም ክራውድድ ይሆናሉ። ቅናሽ በመሆኑ ምክንያት እንግዲህ በርካታ ሰዎች ወደ ቦታው ይገኛሉ። ክራውድድ በመሆኑ የተነሳ ከፍተኛ የሆነ መጨናነቅ ይፈጠራል። ይህ አንደኛው መጥፎ ጎኑ ነው። ሌላኛውና እጅግ በጣም መሰረታዊ የሆነው ጉዳይ ምናልባትም ጥንቃቄ ልታደርጉበት የሚገባው ጉዳይ ምንድነው? በእነኚህ ቀናቶች ላይ ለእነኚህ ቀናት ብቻ ተብለው የሚሰሩ አንዳንድ እቃዎች ወይ ደግሞ አይተሞች ይኖራሉ። እነኚህ እቃዎች ምናልባትም ፑር ኳሊቲ ያላቸው ሊሆኑ ስለሚችሉ ከፍተኛ የሆነ ጥንቃቄ ያስፈልጋል። ያው ቅናሽ አደረግን በሚል ሰበብ እንግዲህ እቃዎቹን በፑር ኳሊቲ ወይም ደግሞ ጥራታቸውን ባልጠበቀ ኳሊቲ ሊያቀርቡ ስለሚችሉ እቃዎቹን በጥንቃቄ ማየትና መመርመር አስፈላጊ ሊሆን ይችላል ማለት ነው። ሌላኛው ጉዳይ ቅናሽ አገኘን በሚል እንግዲህ ገንዘባችሁን መጨረስ አይኖርባችሁም። ብዙዎቹ እንግዲህ ይህንን አጋጣሚ ለመጠቀም በሚል ከፍተኛ የሆነ ወጪ ወይ ደግሞ ኦቨር ስፔንድ ሲያደርጉ ይስተዋላል። ኦቨር ስፔንዲንግ ወይም ደግሞ ከፍተኛ የሆነ ወጪም እንደ አንድ መጥፎ ጎን ልንመለከተው እንችላለን። ሌላኛውና ብዙዎቻችሁ የተመለከታችሁት የታዘባችሁት ጉዳይ ፋይት ሊኖር ይችላል። ከፍተኛ የሆነ ወከባ፣ ብጥብጥ እንዲሁም ደግሞ አንዳንድ ጸቦች ሊነሱ ይችላሉ። ምናልባትም እንግዲህ አንዳንዶች ያው ግሪዲ በመሆን በርካታ እቃዎችን ሰብስበው ለመውጣት በሚሞክሩበት ጊዜ ሌሎቹ ከእጃቸው ላይ ለመንጠቅ ይሞክራሉ። ከፍተኛ የሆነ መገፋፋትና ፑሽ መደራረግ ሊኖር ይችላል። ይህንን ተከትሎም ጸቦች ሊከሰቱ ይችላሉ። ከዚህ ቀደም በነበረው ኤክስፒሪየንስ ከፍተኛ የሆነ ብጥብጥ እንደተነሳና ስቶሮች እንዲሁም ደግሞ አንዳንድ ግለሰቦች ከፍተኛ ጉዳት እንደደረሰባቸው መረጃዎች ያመለክታሉ። እነኚህን የነገርኳችሁን ነገሮች ግምት ውስጥ በማስገባትና ባላንስ በማድረግ ብላክ ፍራይዴይን ኢንጆይ እንድታደርጉ እየጋበዝኩ አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ይህ ሳሚ ቲዩብ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።